ይውል አታይ የረዳው እኮ ነው። ምንድነው የምትረጂ? ቆይ ልጅቷ ምን አድርጊ ነው የምትሏት? ይውል ናቲ አሁን ወሬውን ተውና ክፈትላት። ሁሉንም ነገር ወደ ክፋት የመቀየር አባዜን ተው። ጥሩ ለመምሰል መሞከር ጥሩ አያስብልም። እሺ የራሱ ጉዳይ። እሺ አዎ አንተ ካላወቅ ማንም ሊደርስልኝ እንደማይችል አውቃለሁ። ለኔና ለእናቴ ብለሽ ዋጋ ከፈልሽ ናቲ። የዚህ ነገር ማብቂያ በጣም ይናፍቀኛል። ያበቃል ተውቴ፣ አንቺ ብቻ ታጋሹ። እኔ እኮ ለምንም ነገር ተጋላጭ ነኝ። ፊት ለፊት ነኝ። ምንም ሊያደርገኝ ይችላል። ናቲ ሴተኛ ዳር አይደለሁም። እሺ እንዴ ቤቲ ተረጋጊ እንጂ እኔ እንደሱ አልወጣኝ። ቆይ ታዲያ ምንድነው የምትለው? የምለው እኮ ግልጽ ነው፣ በጣም ግልጽ ነው። ከገባሽ ለምደሽዋል እያልኩሽ ነው። ይሄ መቼም አይለመድም። ደግሞ እኔም አልለመድኩት። ብቸኝነት ምን ይጠቅመኛል? ታዲያ ከማይሆን ሰው ጋር ምን እሰራለሁ? እኔም ማለውን መስሎ ከሆነ እንደኔ አይነት መቼም አታገኝም። እሺ እሺ አሁን ትተይኝ። ቆይ ናቲ አስሬ ትቀያየራለህ። በሰላም ነው? ቅድም አልነገርኩም እንዴ? ምኑን የነገርሽኝ? እዛ ከሱ ጋር እንደማላድር ነው። እና ታዲያ ሄደሽ ሶፋ ላይ አትተኝም እንዴ? እኔ ዛሬ ብቻዬን ማደር አልፈልግም። ስልኬን ካነሳሽ አገናኝኝ ሲሉሽ ለምን አላገናኝሽኝም ነው? አንተ ጥይት ሲቀሰቅስ ነበር እንዴ? አልሞትኩም እኮ ተኛው እንጂ ገዜ ህመኔ ሞተ ነበር። ብትሞት እኮ ችግሩ ለኛው። እኛ ለማስፈራሪያ ብቻ ነው መጠቀም የፈለገው እንዴ? ቆይ የት ልትኖር? ምን አይነት የልጅ ጥያቄ ነው የምትጠይቂ? እሱ ምን ይከብዳል? ገዜ እኔ ምንም ነገሩ እያማረኝ አይደለም። ባይጋ ደውልና እናንተን አገኛት። እሺ ልጅሽ ሳትለቀቅ? አዎ ሳትለቀቅ። እንዴት እንደዚህ አይነት ከባድ ውሳኔ ወስንሽ? ምክንያቱም ናቲ በመሀል የሆነ ነገር እንዳይፈጠር ሰግቼ። ቆይ ምን ለማድረግ እየሞከርሽ ነው? ምን አደረኩ? ቤቲ እንዳላንቀሽ ራሴን እየተቆጣጠርኩ ነው። እሺ ናቲ ትሁት ከተዘጋበት ቤት አስወጥቷታል ማለት ነው። እንግዲህ ያው ገዛኸኝ የናቲ እናት ማለትም አለሜ የነበረችበት ክላስ ውስጥ ቆልፎባት ነበረ። ናቲና ቤቲ ምን እንደተፈጠረ ግራ ቢገባቸውም ግን ትሁትና ገዛኸኝ ስላልተስማሙ በመሀላቸው ግጭት ተፈጥሮ ስለነበር ለጊዜውም ቢሆን እዛ ውስጥ ቆልፎባት ሄዶ ነበር። የትሁት መጥፋት ደግሞ ለናቲ በጣም አሳስቦት ነበር። የት እንደሄደች በጣም ግራ ገብቶት ነበረ። በድንገት እንግዲህ ያው ከራሷን ከሳተችበት ስትነቃ በር ደብድባ ድምጽ ስታሰማ እንግዲህ በሩን ከፍተውላታል ማለት ነው ከቤቲ ጋር ሆነው። በእርግጥ እዛ ውስጥ ሆና የነበራት ስሜትና ምን እያሰበች እንደሆነ ግልጽ ነው። ያው እንዳለሜ ዘግቶ ሊያሰቃየኝና ሌላ ነገሮችን ሊያደርግብኝ ነው ብላ አስባ በጣም ተጨንቃ እንደነበርና ፈርታም እንደነበረ ነው። ክፍሉም በጣም የሚያስፈራና ማለትም አለሜ ብዙ ስትሰቃይበትና ብዙ መከራ ስታይበት የነበረ ክላስ ስለሆነ ትሁት ደግሞ ያንን ነገር በሙሉ ስለምታቅ ያ ነገር እኔ ላይም ሊሆን ነው ብላ ተጨንቃ ነበር። ነገሮች ግን ተቀይረዋል ማለት ነው። እንግዲህ ናቲና ቤቲ ከተቆለፈባት አስወጥተዋታል ማለት ነው። ገዛኸኝም በነገሮች ተናዶ በጣም ሰክሮ ስለነበር ብዙ ነገሮች ተፈጥረዋል። እሱ ያለ ወትሮ ራሱን እስከሚስት ድረስ ሰክሮ ነበር ማለት ነው። እዚህ ጋር እንግዲህ የገዛኸኝ ግብረ አበሮች ስልክ ደውለውለት በነበሩበት ሰዓት እሱ ራሱን ስቶና ወይም ደግሞ ማንነቱን የማያውቅበት ደረጃ ላይ ነበር በስካር ማለት ነው። ቤቲ ስልኩን አንስታ ብታናግርም ሰዎቹ ግን የተፈጠረውን ነገር ለሷ መናገር አልፈለጉም። እሱ እስከሚነቃ ድረስ ጠብቀው ነግረውታል ማለት ነው። ገዛኸኝም እንግዲህ በወቅቱ ልትቀሰቅሽኝ ይገባሻል ብሎ ቤቲን ተቆጥቷታል። ምክንያቱም በዛ ሰዓት የተፈጠረውን ነገር ቢሰማ ኖሮ ሊያስተካክልና ነገሮች ምናልባት እንዲህ ከፍ ብለው ሳይሄዱ የሆነ መፍትሄ ሊፈልግ ይችል ነበር ማለት ነው። እንግዲህ እዚህ ጋር የተረዳነው ነገር የትሁት ልጅ ህፃን ነች። እንግዲህ እነሱ አግተውና ወደዛና ወደዚህ ሲያረጓት ጤናዋ ትንሽ ጥሩ ላይ አይመስልም ማለት ነው። የታመመች ይመስለናል። ስለዚህ አሁን ላይ ያ ነገር ደግሞ ወደፊት ትልቅ ችግር ይዞበት እንደሚመጣ ስለገባው ገዛኸኝ መታከም እንዳለባትና መሞት እንደሌለባት ነው እየተናገረ ያለው። ምክንያቱም እኛ የምንፈልገው ለማስፈራራትና እሷን አስፈራርተን አለሜን መመለስ ነው እና የምንፈልገው እንጂ የልጅቷ ሞት ለኛ ምንም ነገር አይጠቅመንም ብሏል ማለት ነው። ስለዚህ
የትሁት ልጅ በተቻለው መጠን አሳክሞ ወደ ጤናዋ እንድትመለስ እያደረገ ነው ያለው ገዛኸኝ ማለት ነው። አለበለዚያ ግን የባሰ ውጥንቅጥ ውስጥ ሊገባ ይችላል። አንደኛ ነገር ትሁት አጠገቡ ነች። ልጇ አንድ ነገር ከሆነች በቀላል ልትለቀው አትችልም። ስለዚህ የባሰ ትልቅ ችግር ውስጥ ከመግባቱ በፊት የትሁት ልጅ ወደ ጤናዋ መመለስና መንከባከብ እንዳለበት ተሰምቶታል ማለት ነው። ናቲ ደግሞ አሁን ላይ ምንም አማራጮችን ስላጣ አባትየውን እንግዲህ ወደ ክስ ለመውሰድና ካሁን በፊት የወሰዳቸው መረጃዎች ጠቃሚ ሆነው አግኝቷቸዋል ማለት ነው። ስለዚህ አባቱን ከሶታል። ይሄን ነገር ደግሞ ለትሁት ሲነግራትም ብቻ በልጄ ላይ ችግር እንዳይፈጥርብኝ ብለዋለች። ምክንያቱም አሁን ላይ የትሁት ልጅ በሱ እጅ ስለሆነች እሱ ደግሞ ከሱ ሌላ ችግር ውስጥ እጨምረዋለሁ ቢል ልጅቷን አንድ ነገር ሊያደርግባት ይችላል ማለት ነው። ግን ደግሞ ይሄንን ፈርተንና በልጅቷ እያስፈራራን እንደፈለገው ሊጫወትብን አይችልም። ስለዚህ ይሄንን ነገር አድርጌያለሁ ብሎ ክስ መስርቶበታል ማለት ነው። ገዛኸኝም ከዚህ በፊት ናቲ እንዳታለለውና ቢሮ ውስጥ አግኝቶት የናቴን የምስክር ወረቀት ነው የምፈልገው ያለው ነገር ዛሬ ላይ ውሸት እንደሆነና እንዳታለለው ገብቶታል ማለት ነው። በጣም የሚፈልገውና እሱን ዘብጥያ የሚጨምር ሰነድ እንደጠፋበት እርግጠኛ ሆኗል። ያንን ደግሞ ሊያደርግ የሚችለው ናቲ ብቻ ነው ብሏል። ናቲ እንደሆነ እርግጠኛ ነው። ምክንያቱም ናቲ ቢሮ ውስጥ ያለ ምክንያት ሊገባ እንደማይችል አውቆታል ማለት ነው። ስለዚህ ገዛኸኝ አሁን ቃስ በቃስ ምናልባት እነ ናቲ ከተሳካላቸውና ወደ ፖሊስ ጣቢያ ወይም ደግሞ ክሱ ከተሳካለትና ያለውን መረጃ በሙሉ ለፖሊሶች ካሳየ በእርግጠኝነት ገዛኸኝ ሊታሰርና ትልቅ ተፈላጊ ወይም ተጠያቂ ወንጀለኛ እንደሚሆን ናቲ አሁን ላይ እርግጠኛ ነው። ይሄንንም ያደረገው ናቲ እርግጠኛም ስለሆነ ነው ይሄንን ያህል ርቆ የሄደው። እጁ ላይ ያለው መረጃ አባትየው በጣም የሚፈልገውና ወይም ደግሞ ትልቅ ወንጀል የሰራበት ስለሆነ ይሄንን ይዞ እንግዲህ ክስ መስርቷል። ገዛኸኝም ይሄ ነገር ትልቅ ጉዳት ሊያመጣበት እንደሚችል ገብቶታል ማለት ነው። አሁን ላይ ምንም ማድረግ ባይችልም ግን የሰነዱ መጥፋት በጣም አሳስቦታል ማለት ነው። ትሁትም ለናቲ እናቱን እንዲያገኝ ነግረዋለች። ምክንያቱም አሁን እየሄደ ያለው ነገር ስላላማረኝ ምናልባት ደግሞ የሆነ ነገር ቢፈጠር እንኳን እናትህን ሳታያት እንዳይሆንና ችግሩ እንዳይበረታ እናትህን ሄደህ አገኛት ብለዋለች። ምክንያቱም ድንገት አሁን ናቲ ከአለሜ ጋር ሳይገናኝ እንግዲህ ገዛኸኝ የሆነ ነገር አድርጎ ከናቲ ጋር ሳትገናኝ እሷን ከወሰዳት ናቲ ጸጸቱንና ቁጭቱን አይችለውም ማለት ነው። በዛ ላይ ደግሞ አለሜ አሁን ላይ ልጄን ካላየሁኝ እያለች በጣም እያስቸገረች ነው። የትሁት አጎትም ተረጋጊ፣ አይደለም በስልክ በአካልም ታገኘዋለች ቢላትም እሷ ግን ትዕግስቷን አታለች ማለት ነው። ምክንያቱም ለረጅም ሰዓት ስትጠብቀው ነበረ። እንደውም የተናገረችው ከዛ ቤት መውጣቴ ልጄን ካላገኘኝ ለምኑ ነው ከዛ ቤት የወጣሁት? እዚህ ቤት ውስጥም የዛኑ አይነት ስቃይና የዛኑ አይነት ስሜት ነው እያሳለፍኩኝ ያለሁት። እባክህ ልጄን አገናኘኝ ብትለውም ነገሮች ሊበላሹ ይችላሉ። አንደኛ ነገር ደግሞ አሁን ላይ ከተገናኘሹ የልጅሽ ሕይወት አደጋ ላይ ሊወድቅ ይችላል። ስለዚህ ጊዜ መጠበቅ አለብን ብሎ ባይዋጥላትም ለማሳመን ሞክሯል ማለት ነው። ትሁትም ይሄ ነገር ስለገባት እሱ ሳያገኛት የሆነ ችግር ከተፈጠረ ልፋታችንና ድካማችን ከንቱ ሊሆን ይችላል ብላ ስላሰበች ናቲ እናትየዋን እንዲያገኛት አድርጋ ነበረ። የትሁት አጎት ግን ጊዜው ገና ነው፣ አሁን አታገኛትም፣ ጊዜ መጠበቅ አለብህ ብሎታል። በእርግጥ ቢያገኛት መልካም ነበረ፣ ግን ደግሞ ናቲ እናቱን ካገኘ በኋላ ነገሮች በሙሉ ሊበላሹ ይችላሉ ማለት ነው። ይሄንን በማሰብ ነው እንግዲህ የትሁት አጎት አንተ ጊዜ መጠበቅ አለብህ፣ ታገኛታለህ፣ ችግር የለውም፣ ባይሆን በስልክ ትገናኛላችሁ ብሎ በስልክ ሊያገናኛቸው ቃል ገብቶላቸው ነበር። በስልክም እንግዲህ አገናኝቶታል ማለት ነው። ናቲ ሲጓጓለትና እስከ ዛሬ ድረስ ሲደክምለት ወይም ሞታለች ብሎ ተስፋ የቆረጠ ባት እናቱን እንግዲህ በድምጽም ቢሆን አግኝቷታል ማለት ነው። በአካል እንዳይገናኙ የተፈለገበት ነገር ለጥንቃቄ ነው። ድንገት አንድ ስህተት ከተሰራ ነገሮች በሙሉ ሊበላሹ ስለሚችሉ በዛ ላይ ደግሞ እየተከተሏቸው ቤቲም ዛሬ ተከትላቸው እንግዲህ ያው ከትሁት አጎት ጋር ሲያወራ አግኝተዋለች ማለት ነው። ድንገት እንደዚህ አይነት ስህተቶች እንዳይፈጠሩ እና
ሀሳባቸውና ድርጊታቸው በጠቅላላ እስካሁን የለፉበት ነገር በሙሉ ገደል እንዳይገባባቸው እንደዚህ አይነት ስህተት እንዳይፈጠር መጠንቀቅ ስላለባቸው ብቻ ነው እስካሁን በአካል መገናኘት ያልተፈለገው ማለት ነው እንጂ ሁለቱም መገናኘት ይፈልጋሉ። መገናኘታቸው ደግሞ ሌላ ችግር ይዞ እንዳይመጣና እስከ መጨረሻው ድረስ እንዳያለያያቸው ስለተፈራ ነው ይሄ ነገር እየተደረገ ያለው ማለት ነው። ቤቲም እንግዲህ ያነሳችውን ፎቶ ነው ለገዛኸኝ ወስዳ አሳይታዋለች ማለት ነው። በእርግጥ ምንም ነገር ባይጠቅምም ግን እንደሚገናኙ የሆነ ነገር እያሰቡ እንደሆነ መረጃ ሊሆን ይችላል ማለት ነው። ገዛኸኝም ምናልባት አለሜ እዛ ልትሆን ትችላለች ብሎ ሀሳብ አንስቶ ነበረ። ቤቲ ግን እዛ ብትሆን ደግሞ እስካሁን የመገናኘት እድላቸው ይሰፋ ነበር። ታግሶ ሊቀመጥ አይችልም፣ ይገናኛት ነበረ ብላ እንግዲህ አሳማኝ ምክንያት አስቀምጣለች ማለት ነው። ይሄ ሀሳብ ገዛኸኝንም አስማምቶታል ማለት ነው። ምክንያቱም እዛ ቤት ውስጥ ብትኖር በቀላል ወስደውና ስሜታዊ ሆነው ያገናኟቸዋል። ከተገናኙ ደግሞ የሆነ ስህተት መፈጠር አይቀርም ነበረ ብለው አስበዋል ማለት ነው። ስለዚህ እነ ትሁት ያደረጉት ነገር በጣም አሪፍ ነው የሚሆነው። አለሜን ሌላ ቦታ ከማድረግ ይልቅ እዚህ ማድረጋቸው በፍጹም እንዳይጠረጠሩና እዚህ ትኖራለች ብለው እንዳያስቡ አድርጓቸዋል ማለት ነው። ምክንያቱም እዛ ቤት ውስጥ ብትኖር በጣም ቅርብ ነው። ናቲም ታግሶና እስካሁን ድረስ የናፈቃት እናቱን እንደዚህ በትዕግስት ዝም ሊል አይችልም ብለው ስላሰቡ ነው ይሄንን ሀሳብ ያቀረቡት ማለት ነው። ናቲ እንግዲህ ገዛኸኝን እንደከሰሰው ሰምተናል ማለት ነው። ስለዚህ ጊዜም ሳያጠፋ ፖሊስ እቤት ድረስ መጥቷል። ገዛኸኝ እንግዲህ አሁን ላይ ምን ሊያደርግ እንደሚችል ባናቅም ናቲ እንደከሰሰው ሲያቅ ምን ሊል እንደሚችል ባይገባንና መገመት ቢከብደንም አሁን ላይ እንግዲህ ገዛኸኝ በፖሊስ እይታዎች ውስጥ ገብቷል ማለት ነው። ናቲ ትክክለኛ መረጃ ካስቀረበና አሳማኝ ሆኖ ከተገኘ እንግዲህ ገዛኸኝ እስከ ወዲያኛው ድረስ ወደ ዘብጥያ ወይ ወደ እስር ቤት ሊገባ ይችላል። ብዙ ወንጀሎች ከጀርባው አሉበት ማለት ነው። እዛ ላይ ደግሞ አለሜን አስሮ ብዙ ነገር አሰቃይቷታል። ሀብትና ንብረቷን ለሶስተኛ ወገን አሳልፎ ሰጥቷል። ይሄ ነገር ራሱ ትልቅ ችግር ውስጥ ይጨምረዋል ማለት ነው። ስለዚህ ገዛኸኝ ቤቱ ድረስ ፖሊስ መምጣቱ በጣም አስደንግጦታል ማለት ነው። ቤቲም እንግዲህ እስካሁን ድረስ የናቲ ነገር አልወጣላትም። እንግዲህ ያዝ ለቀቅ እያደረገችና መልካም ሰው ለመሆን እየፈለገች አንዳንዴ ደግሞ እሱን የሚያስከፋና እሱን ችግር ውስጥ የሚጨምር ነገር እያደረገች ነው ያለችው። እንግዲህ ባሏ በጣም ሰክሮ በነበረበት ሰዓት ከናቲ ጋር ማደር ፈልጋ ነበር። ናቲ ግን ይሄ ነገር በፍጹም እንደማይሆን ደጋግሞ ቢነግራትም እሷ ልትሰማ አልቻለችም። ስለዚህ አሁንም ከናቲ ጋር መሆን ትፈልጋለች። ግን ደግሞ ናቲን አሁን ግራ እያጋባው ያለው ነገር ከጀርባው ተንኮል እየሰራችበት ከሱ ጋር ለመሆን ማሰቧ ራሱ ጤነኛ ነች ወይ ብሎ ማሰብ በጣም ይከብዳል ማለት ነው። እሱን ብትወደውና ብታፈቅረው እሱን የሚያስደስትና ወይም ደግሞ ከናቱ ጋር ለማገናኘት ብዙ ጥረት ታደርግ ነበር። ቤቲ ግን በፍጹም አትወደውም። ያው ለጊዜያዊ ደስታ ብቻ ነው እንጂ ጥልቅ ፍቅር ቢኖራት ኖሮ ናቲን ታግዛለች እንጂ ናቲን ከጭንቀቱ ለማላቀቅ ትጥራለች እንጂ ሌላ ነገሮችን ልታደርግ አትችልም ነበር ማለት ነው። ስለዚህ ባነሳችውን ፎቶ እንግዲህ ወርቅ ተገዝቶላታል። መረጃው ቀላል ቢሆንም ግን አስገድዳውም ቢሆን ሳያምንበት ብር ተቀብላ ወርቅ ገዝታበታለች። ይህንንም ለናቲ ስትነግረው እንግዲህ ለዚህ ነው እኮ አንቺ መቼም ቢሆን መልካም ሰው ለመሆን ትሞክሪያለሽ እንጂ መልካም መሆን አትችይም ብሏታል ማለት ነው።